በይስሐቅ ፋንታ ኢየሱስ ታረደ፣ ኢየሱስ ታረደ። ደሙ ከፈለና አዳምን ታደገ፣ አዳምን ታደገ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ፍጹም ሰላም እንደምን እስከዚህ ሰዓት ቆያችሁ? አሜን። እስከዚህ ሰዓት የጠበቀን የአባቶቻችን አምላክ ልዑለ ባሕሪ ቅዱስ እግዚአብሔር ስሙ የተመሰገነና የከበረ ይሁን። በዛሬ የታኦዶኮስ በገና ተከታታይ የበገና ስልጠናችን ደግሞ ድርብ ምንድን ነው? እንዴትስ እንለማመዳለን? በድርብ ለመዘመር ወይም ደግሞ በድርብ የሚዘመሩ መዝሙሮቹን ለመዘመር ምን ነገሮችን ለራሳችን መስራት ወይም ደግሞ ምን ነገሮችን ፕራክቲስ ማድረግ አለብን፣ ልምምድ ማድረግ አለብን፣ እንዴት የሚለውንም ዛሬ የምናይ ይሆናል ማለት ነው። ከዚህ በፊት ድርብ ምንድን ነው፣ የድርብ ድራ ምንድን ነው የሚለውን ተማምረን ነበረ። ነገር ግን በአብዛኞቻችሁ ጥያቄ መሰረት በሌላ መዝሙር ደግሞ ከዛ ተጨማሪ የሆነ ትምህርት ዛሬ ይዘን መተናል ማለት ነው። በመጀመሪያ ከዚህ በፊት እንደተነጋገርነው ድርብ ማለት የቆጠራ ድርደራችንን የምናሳምርበት ውብ አድርገን የምንዘምርበት መንገድ ነው። አብዛኞቹን ድርደራዎች ካያችሁ ቀደም ያሉትንም በድርብ የሚዘመሩ ናቸው። ስለዚህ እንደነሱ ለመዘመር ምን ያስፈልጋል፣ ምን መለማመድ አለብን የሚለውንም በጋራ የምናይ ይሆናል ማለት ነው። ድርብ የራሳቸው የሆኑ ሕጎች አሉት። እንዲሁም ደግሞ እንደ ዜማ ሂደንም የምንደርባቸው ድርቦች አሉ በዜማ። ስለዚህ ድርብ ማለት የጣት ፍጥነት ውጤት ነው። ድርብ ማለት የጣት ፍጥነት ውጤት ነው። ምክንያቱም ጣታችን በፈጠነ ቁጥር እርስ በርሱ ይደራረባል። እርስ በርሱ የሚደራረበው የጣታችን ፍጥነት ውጤት ነው ማለት ነው። ስለዚህ በመጀመሪያ ድርብ ለመለማመድ የጣታችንን ፍጥነት ማሻሻል አለብን። በገና ለመደርደር እንደ ሪኳየርመንት ባይሆንም፣ ነገር ግን የአባቶችን ድርደራ በጣም ጥሩ ዜማ ያላቸውን ድርደራ ለመደርደር የግድ የጣታችንን ፍጥነት ያስፈልጋል ማለት ነው። ስለዚህ እነሱን ማሟላት አለብን ማለት ነው። ሁለተኛ የበገና መዝሙሮቹን የድርብ የበገና መዝሙሮቹን ማድመጥ መቻል አለብን። ማድመጥ መቻል ሁሌም በየጊዜው የበገና መዝሙሮቹን ማድመጥ ለነዛ ነገሮች ጣታችን ዝግጁ እንዲሆን እኛም ስንዘምረው ቀለል ብሎ እንድንለማመደው ወይ በቀላሉ ዜማውን እንድንይዘው ያደርገናል ማለት ነው። ስለዚህ የበገና መዝሙሮቹን ማድመጥ መቻል። ምናልባት እዚህ ላይ የሚጠየቁ ጥያቄዎች ብዙ ጊዜ የበገና መዝሙሮቹን ማድመጥ ሲባል ብዙዎቹ በዩቲዩብ ቻናል አታገኟቸውም። ነገር ግን በተለያዩ የቴሌግራም ቻናሎች እንደዚህ አልፎ አልፎ አሉ መሰለኝ የሚለቀቁ አይደለ? እነሱ ላይ ማግኘት ትችላላችሁ። ግን በተረፈ በታኦዶኮስ በገና የዌብሳይት ክፍል የእያንዳንዱ ዘማሪያን የበገና መዝሙሮች ተቀምጠው እናገኛለን። በዘማሪዎች ስር የተዘመሩ መዝሙሮቹን በብዛት ተቀምጠው ታገኛላችሁ። ለምሳሌ የአባታችን የአቶ ደምሴ ደስታ ብላችሁ ገቡ። አቶ ደምሴ ደስታ የዘመሯቸው የበገና መዝሙሮች፣ ዘማሪ ዘርፉ ደምሴ ብላችሁ ብትገቡ የእሳቸውን መዝሙሮች ታገኛላችሁ ማለት ነው። ለወደፊት የምንጨምራቸው ይኖራሉ፣ ግን በጣም ብዛት ያላቸውን መዝሙሮች በአንድ ቦታ ቀለል ባለ መንገድ የምታገኙበት መንገድ አለ። ይህም በታኦዶኮስ ዌብሳይት ወይም ደግሞ የዌብሳይት ክፍል ማግኘት ትችላላችሁ። ይህ የዌብሳይት ክፍል እንግዲህ ጊዜ ቦታ የሌላቸው ጊዜ እንግዲህ መድበው በታኦዶኮስ ኦንላይን በገና ጊዜ መድበው መማር ላልቻሉ በፈለጉት ሰዓትና በገና ብቻ ነው የሚያስፈልጋቸው በፈለጋቸው ጊዜ ገብተው እንዲማሩ በተለያየ ሌብል በቤዚክ፣ በአድቫንስ፣ በፕሪሚየም፣ በስፔሻል በእነዚህ የተዘጋጁ ስልጠናዎች ናቸው ግርፍን ጨምሮ። እሱ ላይ ብትገቡ በነፃ ድምፆቹን ታገኟቸው አላችሁ ማለት ነው። ትምህርቱን የምትፈልጉም እዛው ላይ ብታናግሩኝ እንግዲህ ትምህርቱን ክፍት እናደርገዋለን ማለት ነው ለእናንተ። ስለዚህ እሱ ጋር ታገኛላችሁ ድምፆቹን። ወደ ትምህርታችን እንሂድ።
ስለዚህ የመጀመሪያው የድርብ ክፍል 4 2 ነው። 4 2 4ን በ4 ላይ 2 መደረብ ማለት ነው። በ4 ላይ 2። ስለዚህ ምን አይነት ድምጽ ይሰጣል? ሚል ድምጽ 4 2። ሁለተኛው የድርብ ክፍል 4 5 4 5 4 5 በ4 ላይ 5 መደረብ 4 2 ስንል 2ን ለማሳመር ነው የምንጠቀመው። 4 5 ደግሞ 5ን ለማሳመር። ሶስተኛው የድርብ ክፍል 3 1 3 1 3 1 አራተኛው የድርብ ክፍል 1 3 ሪቨርስ ኦፍ 3 1 1 3 ይሆናል ማለት ነው። 1 3 1 3 እነዚህ ቤዚክ የሚባሉ ወይም መደበኛ የሚባሉ ድርቦች ናቸው። ሌሎች ድርቦች አሉ። 1 5 1 5 አስፈላጊ የሆነ ዜማ ሲኖር 1 5ን አብዛኞቹን የበገና ዝማሬ ካያችሁ 1 5ን ይወስዳሉ። ስለዚህ የበገና ዝማሬን ይሄን ይፈልጋል ይሄን አይፈልግም አንልም። የሚመራ ምኑ ነው? ዜማው የሚፈልገውን ግን ከዛ በፊት ግን ጣታችንን ዝግጁ ማድረግ ስላለብን 1 4 1 4 እነዚህ መደበኛ አይደሉም። 1 5 1 4 2 3 2 3 እነሱ አሁን መደበኛ ላይሆኑ ይችላሉ። ነገር ግን እነዚህን ዜማዎች የሚፈልጉ መዝሙሮች አሉ። እነዚህም በደንብ መለማመድ። እነዚህም በደንብ ረጋ አድርገን መጀመሪያ ረጋ አድርገን መለማመድ። ይኸው አሁንም አስቀምጣለሁ። አሁንም ረጋ እያደረኩ ልክ አሁንም እንደዚህ ፍጥነቱን ሳንጨምር። ለምን? ፍጥነቱን በጨመርን ቁጥር ምን ስለሚሆን ስለሚቆጠርብን። እነዚህም በደንብ ልምምድ መስራት መቻል አለብን። እንደዚህ እናስቀምጣለን። 4 ትቀድማለች። ሁሉም ዳር ላይ ያለ አድርገን ይኸው በዚህ አይነት መልኩ 3 1ንም 1 3ንም 1 5ንም በተመሳሳይ እነዚህን መለማመድ መቻል አለብን። የድርብ መዝሙሮቹን ከመጀመራችን በፊት የድርብ ልምምዶቹን መለማመድ። እነዚህ በደንብ ከመጡልን በኋላ ሰከንድ ስቴፕ የሚሆነው ተከታታይ ማምጣት። ለምሳሌ 5 4 2 ብዬ 5ቱም ምን መሆን አለበት? ድርብ። ይኸው 1 2 3 4 5 10 ላደርገው እችላለሁ፣ ችግር የለውም። እንግዲህ እንደ ሳምፕል ነው ዝም ብዬ 4 5 ከዛ አሁንም ደግሞ 4 5 4 5 እነዚህንም በተመሳሳይ 5 ብለን ከአምስቱም 5ቱ ድርብ መምጣት መቻል አለባቸው። ካልመጡልን ምን እስኪመጣልን መለማመድ መቻል፣ ተከታታይ መደረብ እስክንችል። የዚህ ጥቅሙ ምንድነው ካላችሁኝ ድርብ ፈልገን እንዳይቆጠርብን ማለት የድርብ ዜማ እየዘመርነ በአንደበታችን የድርብ ዜማ እያወጣን ምን እንዳይቆጠርብን ያደርገናል። ለምሳሌ በይስሐቅ ፋንታ ኢየሱስ ታረደ። አሁን ይሄኛው ምን ድርብ ይፈልጋል። ስለዚህ ከነዚህ አንዱን ብቆጥረው ምን በድምጽ ይቀድማለሁ ወይም ስለዚህ ምኑ ይቀራል? በገናው ወደ ኋላ ይቀራል። ይህ ማለት ምን ማለት ነው? በገናውና እኔ እኩል አልሄድንም ማለት ነው። ስለዚህ ይሄኛው እንዳይሆንብን በመጀመሪያ ድርቦቹን መለማመድ መቻል አለብን። በይስሐቅ ፋንታ ኢየሱስ ታረደ፣ ኢየሱስ ታረደ፣ ደሙ ከፈለና አዳምን ታደገ፣ አዳምን ታደገ። ይሄኛው ምን ይሆናል? እነዚህ እንዳይቆጠሩብኝ በመጀመሪያ ይሄን መለማመድ መቻል አለብኝ፣ ተከታታይ መምጣታቸውን። ከዛም በኋላ ደግሞ ሜርጅ ማድረግ። ለምሳሌ 4 2 4 5 ይሄው 4 2 4 5 3 1 4 2 4 5 3 1 1 3 ምን ማለት ነው? እያንዳንዳቸውን ድርብ ምን አከታትለን መዘመር መቻል። ለምሳሌ ቅድም 4 2 4 2 4 2 አልነበር? አሁን ደግሞ እስኪ ሜርጅ እናደርግ ሁለት ድርቦችን 4 2 4 5 3 1 አሁን ደግሞ ሶስቱን ማድረግ 4 2 4 5 3 1 ከዛውን መጨመር 4 2 4 5 3 1 1 3 ገና ልምምድ ላይ ነን።
ለመዝሙር ግን ሁሉንም አይደለም የሚያስፈልገንን ድርብ ነው የምንጠቀመው። ይኸው አሁን ምን ድርቦቹን እየተለማመርን ነው። ድርቦቹን ነው ተከታታይ ድርቦቹን መደረብን መለማመድ። ለምሳሌ ከነዚህ አንዱ ቢቆጠርብኝ እዛ ላይ ልምምዴን ትኩረት አድርጌ ለምሳሌ አሁን ብዬ ብል ማን ተቆጥሯል? 4 5 ተቆጥሯል። ስለዚህ 4 5 ስለተቆጠረብኝ ምን 4 5ን መለማመድ ማምጣት መቻል አለብኝ ማለት ነው። የተቆጠረውን እያስተካከልኩ አሁን በስለ ቸርነት የሚል ድንግልም በምትወልድበት ወራት በሮም ንጉሥ በአውግስጦስ ቄሳር መንግስት ሰው ሁሉ ግመል ሊቆጠር ታዘዘ። ዮሴፍም ድንግልን ይዞ ተጓዘ። ይሄኛው አሁን የእነዚህ ኮምቢኔሽን ነው። ይኸው 3 1 5 አለው 4 2 አለው። ይኸው ከዛ 3 1 2 አለው። የእነዚህ ኮምቢኔሽን ነው ድንግልምን እንድዘምር ያደረገኝ፣ አባታችንን እንድዘምር የሚያደርገኝ፣ ሌሎች በይስሐቅ ፋንታን እንድዘምር የሚያደርገኝ። ስለዚህ በመጀመሪያ ታርጌት የምናደርገው የጣታችንን ፍጥነት፣ መጀመሪያ ድርቡ እንዲመጣልን ጆሮአችን ላይ ድርቡ ከመጣልን በኋላ ድርቡን ተከታታይ ማድረግ። ድርቡን ተከታታይ ካረግነው በኋላ ምን ድርቦቹ ምን ተከታታይ ኮምቢኔሽን መስራት 4 2 4 5 3 1 1 3 እነዚህ አንድ ላይ መምጣት መቻል አለባቸው። ሁሉም ድርቦች መምጣት መቻል አለባቸው ማለት ነው። ከዛም በኋላ ወደ ምን እንሄዳለን? ቀለል ወዳሉት መዝሙሮች እንጀምራለን። ቀለል ባሉት ለምሳሌ በአንድ መዝሙር ውስጥ 2 3 ድርብ ብቻ ሊኖር ይችላል። 4 2 4 5 እንደዚህ ዜማው ስለሚለያይ ማለት ነው። ከዛስ እያበዛ ነው እንሄዳለን። ከዛም በኋላ በጣም ፈጣን ድርቦቹን እንደርባለን። የድርብ መዝሙሮቹን ለመደረብስ ምን አይነት ልምምዶቹን ተጨማሪ መልመድ ያስለብን የሚለውን ደግሞ እናያለን። እነዚህ ልምምዶች በደንብ መስራት አለብን ማለት ነው። ለምሳሌ ጣቴን በደንብ ካመጣው በኋላ ምን ተጨነቀ ጌታ፣ ተሰቃይህ ጌታ፣ የኛ መድኃኔዓለም የሰው ልጅ አለኝታ፣ እንደሚታረድ በግ ተነዳ ወደ ሞት፣ ንጹሕ ኢየሱስ በደል የሌለበት በይስሐቅ ፋንታ ኢየሱስ ታረደ፣ ኢየሱስ ታረደ፣ ደሙ ከፈለና አዳምን ታደገ፣ አዳምን ታደገ። ይሄኛውን ምን መጀመሪያ ግን ምን ማድረግ መቻል አለብኝ? ይሄኛውን ከመዘመር በፊት ጣቶችን ማለማመድ መቻል በቻልኩት መጠን ለመዘመር። ከዛ ደግሞ እየተለማመድኩ ሲሄድ እያሻሻልኩት እሄዳለሁ ማለት ነው። በተጨማሪ እንግዲህ በአዲስ አበባና አካባቢው ያላችሁ ደግሞ በአካል በታዎዶኮስ በገና ከመጀመሪያ ዙር እስከ አድቫንስ ድረስ መሰልጠን የምትፈልጉ በቅርቡ ምዝገባ እንጀምራለን። እስቲ እግዚአብሔር ቢወድና ቢፈቅድ መማር ትችላላችሁ ማለት ነው። እስከዛ በአድራሻችን ታገኙናላችሁ። አድራሻችን 4 ኪሎ አልፋ ዩኒቨርሲቲ ፊት ለፊት ነው። መጣችሁ ልታገኙን ልታናግሩን በአድራሻችን ልታገኙ ትችላላችሁ። በ091311 9229 ታገኙናላችሁ ማለት ነው። ሌላው ድርብ ወይም ደግሞ የድርብና ፈጠን ያሉ ድርደራዎችን ሌሎች መምህራኖች እንግዲህ መምህራኖች የሚደርቡትን እናያቸዋለን። በተለያዩ ሶሻል ሚዲያዎች ሊሆን ይችላል። በአካል የምታውቋቸው መምህራኖች አባቶቼ ሲደርቡት የምናየዋለን። እነሱን ድርቦች በራሳችን በቻልነው አቅም ለመደረብና ለመዘመር ለመጠቀም ለማመስገን ምን ያስፈልገናል ብንል ቁጥር ማየትን ማቆም መቻል አለብን። ቁጥር እያዩ መዘመርን ማቆም መቻል አለብን። እሱን እንዴት ነው የምናቆመው ለሚለው በራሳችን ቁጥር እያወጣን በራሳችን ቁጥር ማውጣት ምንድን ነው እንግዲህ በቀጣይ ክፍል ደግሞ የምናየው ይሆናል። እንዴት ነው የምናወጣው? እንዴት እንለማመድ? ከየት እንጀምር? ምን ኮንሴፕቶችን እንያዝ? ዝም ብለን እናውጣ ብንል በጣም ብዙ እንትኖችን የራሱ የሆነ ስቴፖች አሉት የምንከተላቸው። አንዱን ስቴፕ ሚስ ካደረግን ልፋት ነው የሚሆነው። ስለዚህ እያንዳንዱን መከተል ያለብን ስቴፕ እየተከተልን ቁጥሮችን ማውጣት መቻል አለብን ማለት ነው።
ሥላሴን ከሰማይ እስጢፋኖስ አይቶ። አሁን እንደዚህ አይነት መዝሙሮቹ ምን ቁጥር እያየን አንዘምራቸው። አይኑ በገረም ቀረ ተሰክቶ የድንጋዩን አዳቢ ወርድበት እንኳን ሥላሴን በማየት ረስቶታል ለካ። ስብሐት ለእግዚአብሔር። ይሄኛው ምን ይሆናል ማለት ነው? አሁን ቁጥሩን ራሳችን ካላወጣ ነው በዚህ መንገድ መዘመር አንችልም። ስለዚህ ቁጥርን በራስ ማውጣት፣ ከዛም ከዛም በኋላ ጣታችን ነው የሚመራን። ዜማውን ተከትሎ ማዜም። ቁጥሩን ራሳችን ካወጣ ነው ራሳችን ክሬት ካደረግ ነው ቁጥሩን መያዝ መሸምደድ አያስፈልገን ማለት ነው። ስለዚህ ከቁጥር ጥገኝነት መላቀቅ መቻል አለብን። ሁለተኛ ሁሉም ያወጣው ቁጥር ትክክል ላይሆን ስለሚችል የዜማ አረዳት የራሱ የሆኑ እንትኖች ስላሉት ማለት ነው። ድርደራ እንደ አቅማችን መደርደር የምንችልበት መሆን መቻል አለበት። እነዚህ እንግዲህ ፈጠን ያሉና የድርብ ድርደራዎችን መደረብ የሚያስችሉን ልምምዶች ናቸው ማለት ነው። ጥያቄ ካላችሁ በአድራሻችን ታገኙናላችሁ። እዚሁ የዩቲዩብ ቻናል ላይ መጠየቅ ትችላላችሁ። በዌብሳይት ቻናላችን እዛው የጥያቄ ፎርሞች ስላሉ መጠየቅ ትችላላችሁ። እንዲሁም እንግዲህ ከወንድሞቼ፣ ከአባቶቼ፣ ከእናቶቼ ከሁሉም የተማሩትን ከእናንተ የተማርኩትን በጋራ እንማማራለን ማለት ነው። ስለነበረን ጊዜ ሁሉ የአምላካችን ስም የተመሰገነና የከበረ ይሁን። በየትም ቦታ ሆናችሁ በኦንላይን ለመሰልጠን ጊዜና ቦታ ሳይገድባችሁ በራሳችሁ በገና ብቻ ይዛችሁ መሰልጠን ለምትፈልጉ እንዲሁም ደግሞ ከኛ ጋር በኦንላይን ፊት እንግዲህ ገጽ ለገጽ በቪዲዮ ኮል ብዙዎች እየሰለጠናችሁ ነው። ግን አሁንም መሰልጠን የምትፈልጉ በአድራሻችን ታገኙናላችሁ። ታዎዶኮስ በገና በ0913 119229 በቴሌግራም በዋትሳፕ እንዲሁም ቀጥታ ታገኙናላችሁ። አዲስ አበባና አካባቢው ለሚገኙ በአካል ለማሰልጠን ዝግጅታችንን ጨርሰን እንግዲህ በቅርብ ሰዓት ምዝገባ እንጀምራለን። መሰልጠን የምትፈልጉ 4 ኪሎ በሚገኘው አልፋ ዩኒቨርሲቲ ፊት ለፊት በሚገኘው ቢሮአችን መጣችሁ ልታናግሩን ትችላላችሁ። እንዲሁም በአድራሻችን ልደውሉልን ትችላላችሁ። ጥራት ያላቸውን ከዋንዛ የተሰሩ በገናዎች እንዲሁም ደግሞ ጥራት ያላቸውን አውታሮች የምትፈልጉ ካላችሁም ደውሉልን። ዴሊቨሪ ያለን እንልካለን። ስለነበረን ጊዜ ሁሉ የአምላካችን ስም የተመሰገነና የከበረ ይሁን። እንግዲህ ባጎደልኩ ወንድሞቼ ከዚህ በፊትም እናንተ እያረማችሁኝ ከእናንተ እያገዛችሁኝ ነውና እርስ በርስ እየተማማርን ያለ ነው። ስለምትደግፉኝ፣ ስለምታረሙኝ፣ ስለምታበረቱኝ ከልቤ እንግዲህ አመሰግናለሁ። እግዚአብሔር አምላክ ያክብርልን። በቀጣይ በሌላ ትምህርት እንገናኛለን። ቀጣይ እስከምንገናኝ የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ተራዳይነት፣ የቅዱሳን መላእክት ተራዳይነት አይለየን። እስከዛው ሰላም እንቆይ።